ሁላችንም ትኩረት አሁን የአርሰናል የፊት መስመር ጉዳይ ነው። አርሰናል ተከላካይ፣ አርሰናል አማካይ ብትሉት፣ አርሰናል ግብ ጠባቂ ወርልድ ክላስ፣ አጥቂው ግን ይቀረዋል። በቃ እውነቱ ይሄ ነው። ይቀረዋል፣ ብዙ ይቀረዋል። አሁን ለምለው ዓላማ በነ ጊዮኮሬሽ አይቻልም ወይ የተለየ ብቃት ይዞ እንደገና ካልመጣ በስተቀር ኢቭን በነ ሃቨርትስ ያጠራጥረኛል። ቡካዮ ሳካ የዛ ዓላማ አንድ አካል ሊደረግ ይችላል። ክሪስቶስ ዚሎስ አይ ዶንት ኖ በምናውቀው በፕሪሚየር ሊግ ላይ በደንብ በእሳቱ ተፈትኖ የወጣ ወርቅ አይደለም። እሱን እሺ እንቶ እንደ ነጭ ወረቀት ምን አይነት ታሪክ ነው የሚጽፈው አብረን እንመልከት። ነገር ግን ለቪኒሲየስ ጁኒየር አይነት ተጫዋች አምቢሽየስ የሆነ ክለብ በእነዚህ ተጫዋቾች አዲሱን ሲዝን ጀምሮ መስኮቱ ይዘጋል ብዬ አላምንም። በዚህ ዓላማው አሁን በገለጽኩላችሁ አለበለዚያ በቃ አንድ ክንፎ የተመታ ነው የሚሆነው። ከፍ ብሎ ለመብረር የሚፈልግ ንስር ነው አርሰናል አሁን በጣም ከፍ ብሎ ከማዕበሉ በላይ። ይሄ ደግሞ ሁለቱም ክንፎቹ በደንብ መስራት አለባቸው። የግራ ክንፉ ችግር እንዳለበት በተደጋጋሚ ሲነገር ቆይቷል። ኢቭን የ9 ቁጥር ቦታ አስተማማኝ ከ20 በላይ የሊግ ጎል የሚያስቆጥር አጥቂ ይፈልጋል። ዮኮሬሽ ወደዚያ ያድጋል ወይ አላውቅም። እንዳለፈው የውድድር ዘመን ካየነው ግን በዛ ደረጃ የሚጠቀስ ፕሮፋይል ያለው ተጫዋች አይደለም። ቢያንስ በዚህ በነጭና ቀይ ማሊያ አላየንም። ይሄ እና ለዚህ ዓላማ ግብ መምታት ሚኬል አርቴታ ያለ ጥርጥር የበላዮቹን እንደሚጎተጉት አልጠራጠርም። የበላዮቹም መጎትጎት የሚፈልጉም አይመስለኝም። ትክክለኛ ተጫዋች በትክክለኛ ዋጋ ከተገኘ ለዚህ ቦታ የሚሆን ከፍ ያለ ፕሮፋይል ያለው ተጫዋች መምጣቱ የሚቀር አይመስልም። አለበለዚያ የአርሰናል አማካይ፣ አርሰናል ተከላካይ፣ ግብ ጠባቂውንም ጨምሮ ቀደም ሲል እንዳልኩት ከፊት መስመሩ ጋር ሲነጻጸር የፊቱ ዲፓርትመንት ቀነስ ያለ አቅም ይዞ ነው የምናገኘው። ያ ደግሞ ቡድኑን በአስተማማኝ ሙሉ ቡድን አያደርገውም። በቆመ ኳስ ላይ ብቻ የተንተራሰበት ጨዋታ በቆመ ኳስ ላይ ብቻ እንኳን ማለት አልችልም። በቆመ ኳስ ላይ የተንተራሰበት ውጤታማነት መቀየር አለበት። የነዛኞቹ ተከታታይ ውጤታማ አሸናፊ የሆኑ ቡድኖች ፎርሙላ ይሄ ስላልሆነ ማለት ነው። በኦፕን ፕሌይ በአስተማማኝ ጨዋታዎችን ትልልቅ ተጋጣሚዎችን ማሸነፍ ማስከንዳት የሚችል የፊት መስመር ይፈልጋል። የፊት መስመሩ ኔሴሰርሊ 9 ቁጥር ማለት አይደለም። ዲፓርትመንቱ እንዳለ የማጥቃት ዲፓርትመንቱ አማካዩ ተሟልቷል። ተከላካዩ እርግጥ የሳሊባ ቦታ ያው አስገዳጅ ሁኔታ ሊሆን ይችላል እሱ የጉዳት እንጂ ሳሊባ ከተመለሰ ሳሊባ is one of the best ለቦታው። የፊት መስመር ላይ ግን እንደዚህ አንልም። ይቀራል። መስኮቱም የመዘጊያ ቀኑ ይቀረዋል። ስለዚህ በእነዚህ 2 ሳምንታት ይህንን ሊያሟላ ይችላል። ይሄ ከተሟላ 2026-27 የውድድር ዘመን የአርሰናል ሌላው የሳቅ ዘመን ሊሆን እንደሚችል መተንበይ ይቻላል። ከወዲሁ ሱፐር ኮምፒውተር ገማች የተባለ ተንታኝ የተባለ ሁሉ በአዲሱ ሲዝን ያለ ጥርጥር አርሰናል ለሻምፒዮንነት ቅድሚያ የሚሰጠው ተገማች እንደሆነ እየተናገሩ ነው። ይህንን መቼም መካድ የሚቻል አይመስለኝም። ሁሉም ሽግግር ውስጥ ስላሉ አርሰናል በዚህ ሰዓት ላይ የበለጠ ወደ ላይ የሚስፈነጠርበት ሰዓት ነው። ይሄን እድል መጠቀም ለቀጣዮቹ ዓመታትም ለአርሰናል ይበልጥ እድገት ወሳኝነት አለው።